ፍትህን የምትሻው የሃና ጉዳይ በሳውዲ አረቢያና የመን በረሃዎች የሚሰቃዩ ነፍሳት፣ የህገ ወጥ ደላሎች ጭካኔና በበረሃ ላይ የተዘረጋው አደገኛ የደላሎች መረብ። ቴዲ አፍሮ መሬማ ብሎ የዘፈነላት ድምፅ የሆናትና ያዘነላት ሃና የአንድ ሰሞን አጀንዳ ሆና ቀርታለች። ለመሆኑ ሃና የት ናት? ሃና ማናት? ምን ገጥሟት ይሆን? በየመን በረሃ የሚሰቃዩ ኢትዮጵያውያን ሁለት ገጽታዎች አላቸው። በኢትዮጵያውያን ደላሎች የሚሰቃዩና በህገ ወጥ መንገድ ታስረው የሞት ፍርድ የተፈረደባቸውና ሞታቸውን እየተጠባበቁ ያሉ። እነሆ ቴዲ መሬማ ብሎ ስቃያቸውን ያወሳላቸው ከ200 በላይ ኢትዮጵያውያን ሊገደሉ መሆኑ እየተሰማ ነው። ወጣቶቹ ሞታቸውን በመጠባበቅ ላይ ናቸው ተብሏል። አቤር ሚዲያ ዳስሶታል። ተከታተሉን። በየመን በረሃ በህገ ወጥ ደላሎች እየተሰቃዩ የሚገኙ ኢትዮጵያውያን ቁጥር እልቆ ቢስ ነው እየተባለ ነው። በተለይ ሴት እህቶቻችን ተገደው የህገ ወጥ ደላሎች ሚስት ይሆናሉ፣ ይደፈራሉ፣ ይወልዳሉ። አድራሻቸውንም ለቤተሰብ እንዳይደርስ በማድረግ ከፍተኛ በደል እንደሚፈጸምባቸው መረጃዎች ያሳያሉ። በዚህ መንገድ የሞቱ ይሙቱ ይኑሩም ያልታወቀ በርካታ መሆናቸው ነው እየተነገረ የሚገኘው። በቅርብ ጊዜ እጅግ አሳዛኝ አጀንዳ የነበረው የሃና ጉዳይም የዚሁ አንድ አካል ነው። አብዛኛዎቹ በህገወጥ ስደት ምክንያት ታስረው የሚማቀቁ ሲሆኑ እንደ ሃና ያሉት ደግሞ በሀገራቸው ህገወጥ ደላሎች ተጠልፋ የት እንደደረሰች እስከማይታወቅ ድረስ ወሬዋ ሁሉ የውሃ ሽታ ሆኖ መቅረቱን እንገነዘባለን። በርካታ የሃና ጣፈንታ የገጠማቸውም በተመሳሳይ የሃና መጥፋትና በበረሃ ላይ የተዘረጋው የአደገኛ ደላሎች መረብ ብዙዎችን ሲያስጨንቅ ሰንብቷል። አሁን ደግሞ የሃና ጉዳይ እልባት ሳያገኝ አጀንዳው ቀዝቅዟል። የአንድ ልጅ እናት የሆነችው ወይዘሮ ሃና ከሳውዲ አረቢያ ወደ ኢትዮጵያ ለመመለስ ጉዞ ከጀመረች በኋላ ያለችበት ሁኔታ አለመታወቁ በመላው ኢትዮጵያውያን ዘንድ ከፍተኛ ጭንቀት ፈጥሮ ከወራት በላይ ትልቅ አጀንዳ ነበረች። የጭንቀቱ መንስኤ ሃና የተገባች ምን ገጠማት፣ በማን እጅ ወደቀች የሚሉ ጥያቄዎች ብዙዎችን ቀስቅሶ የሃና ነገር የበርካታ ኢትዮጵያውያን ጉዳይ ሆኖ ነበር። ይህ ጉዳይ ከ2 ሳምንታት በላይ በቲክቶክ እና በሌሎች ማህበራዊ ሚዲያዎች መነጋገሪያ ሆኖ ነበር። ሃና ሞታለች የሚሉ መረጃዎች ቢሰራጩም በተደረጉ ማጣራቶች ግን በህገ ወጥ አዘዋዋሪዎች እጅ ታፈና ልትሆን እንደምትችል የሚያሳዩ ፍንጮች መውጣት መጀመራቸው ይበልጥ ነገሩን በትኩረት እንዲታይና የብዙዎችን ስሜት የነካ እንደነበረ የሚታወስ ነው። ይህ የሃና ጉዳይ በየመን በረሃዎችና በአጎራባች ሀገራት ድንበር ላይ በህገ ወጥ አዘዋዋሪዎችና ደላሎች የተዘረጋው የወንጀል ሰንሰለት ምን ያክል ስር የሰደደ መሆኑን ለዓለም ያጋለጠ ሆኗል። እነዚህ ደላሎች የዜጎችን ህይወት ለአደጋ በማጋለጥ ለግል ጥቅማቸው የሚነግዱ ሲሆን የበርካታ ወጣቶችን ህልም አጨልመዋል፣ ቤተሰብን ለሐዘን ዳርገዋል። የጭካኔ ጥግን ሁሉ ማሳየታቸው ነው የሚነገረው። ሃናን አፍነው የያዙ አካላት ያለምንም ቅድመ ሁኔታ እንዲለቋትና ከልጇ ጋር እንድትቀላቀል ሰብአዊ ጥሪ እየቀረበ ከርሟል። ይህንኑ የሚጠይቅ መጠነ ሰፊ የማህበራዊ ሚዲያ ዘመቻም ሲከናወን ነበረም። በየመን በረሃ በህገ ወጥ ደላሎች በርካታ ሃናዎች በከፍተኛ ስቃይ እንዳሉም እየተነገረ ነው። ከኢትዮጵያ ወደ ሳውዲ፣ የተወሰኑት ደግሞ ከሳውዲ ወደ ኢትዮጵያ ሲጓዙ ድንበር ላይ ለቤተሰብ ሙተዋል ተብለው የሞት ዜናቸው የተነገረ ነገር ግን እንደሞቱ የሚያሳይ ምንም አይነት ማስረጃ የሌላቸው ምስኪኖች በሺህ የሚቆጠሩ ሃናዎች እንደሆኑ መረጃዎች ያመለክታሉ። በማህበራዊ ሚዲያ ፎቶአቸው የሚዘዋወረው እነዚህ ታዳጊ እንስቶች ልክ እንደ ሃና የታገቱ ነገር ግን ድምጽ የሚሆናቸው አጥተው የመከራን ህይወት ሲገፉ የኖሩ ናቸው እየተባለ ነው። ታዲያ የሃና ጉዳይ መነጋገሪያ ከሆነ በኋላም የሌሎችም ታጋቾች ሰፊ ትኩረት አግኝቷል። ህዝቡም እንደ አዲስ እያወራላቸው ሰንብቷል። ህዝቡ ድምጹን እያሰማ ያለው ለአንዲት ሃና ብቻ ሳይሆን ለሺህ ሃናዎች ጭምር እንደሆነ የማህበራዊ ሚዲያ ዘመቻው እንቅስቃሴ አመላካች ነው። ተወዳጁ አርቲስት ቴዲ አፍሮም በኢትዮሪካ የሙዚቃ አልበሙ መሬማ ብሎ በስደት ለምትሰቃየው ኢትዮጵያዊትና ኢትዮጵያውያን አቀንቅኗል። በየመን በረሃ እንደ ሃና ያሉ አሳዛኝ ወጣቶች ደብዛቸው ጠፍቷል፣ እንግልትና መከራ ደርሶባቸዋል። አርቲስቱ በሙዚቃ ስራው መሬማ ባዶ ባብል የመን በሰና ከተማ ውበትሽን እያየው ስወጣም ስገባ እንዳፋር አፍሌታ የጠየመው ፊቴን ሌላው ቢቀር እንኳን እዩ ማንነቴን ዞረሽ ላላት በኝ በቃ አይሆንም ጠጋ ብለሽ አውጊኝ እስቲ ያለሽበት ሁኔታውን እያየሽው በትካዜ የምትጠርጊው ጎዳናውን አጎንብሰሽ ስትቆዝሚ ተደግፈሽ መጥረጊያውን ብሎ የዘፈነው ለሃና እንደ ሃናም ላሉ አሳዛኝ ባለታሪክ ወንድም ይሁን ሴት ብቻ የራሳቸውንና
የቤተሰብን ሕይወት ለመቀየር ችግር ውስጥ ለወደቁት ወገኖች ማስታወሻ ይሆን ዘንድ ነው። ልክ እንደ ሀና ሁሉም በርካታ ኢትዮጵያውያን ሴቶች በሕገወጥ ደላላ ወድቀው ተደፍረው፣ አንዳንዶቹም ወልደው፣ አንዳንዶቹ ደግሞ በሕይወት መኖር አለመኖራቸው ሳይታወቅ ጭካኔ የተሞላበት ጥቃት ተፈጽሞባቸዋል። ለቤተሰቦቻቸው ሞተዋል ተብለው ተረድተው የለቅሶ ድንኳን የጣሉላቸው ነገር ግን በደላላ ተሽጠው የታገቱና መከራ እየተፈራረቀባቸው የሚገኙ እህቶቻችን እጅግ በርካታ ናቸው። በተለይ ከሸዋ ክፍለ ሀገር ሸዋራሳ፣ ገምዛ፣ አንጾኪያ፣ ሸዋሮቢት፣ ቆቦና ጣርማበር እንዲሁም ከሌሎች የኢትዮጵያ ክፍሎች የተለያዩ አካባቢዎች የዚህ መከራ ገፈት ቀማሽ የሆኑ ሴት ወጣቶች በርካታ መሆናቸውን መረጃዎች ያሳያሉ። ሀናን ጨምሮ የበርካታ ሴት ስደተኞች የገቡበት ሳይታወቅ ደብዛቸው የጠፉ ነፍሶች በርካታ ናቸው። የልጅን አጽም እንኳ አሳዩኝ በማለት የሀና አባት በአንድ ወቅት ልብ የሚነካ ጥሪ ሲያሰሙም ተመልክተናል። በሀገሯ ደላላ የት እንደደረሰች አድራሻዋ የጠፋው ሀናና እሷን መሰል የመከራው ገፈት ቀማሽ በሺ የሚቆጠሩ ሀናዎች እጣ ፈንታም ብዙዎችን አስለቅሷል፣ አስጨንቋልም። ቴዲም አሳዘንሽኝ እኔማ ስንታለ ሆድሽ መሬማ ወዲህ አላቃት አቃተኝ ደሞ ላልፋት ስሟን ጠይቄ ብጠራት አትዞር ብከተላት በማለት ብሶቷን ተናግሮላታል። ለቅሷን አልቅሶላታል። በዘፈኑ ጉልበትና ብርታት ሊሆናት ሞክሯል። በሳውዲ አረቢያ በረሃዎች ውስጥ ደብዛዋ የጠፋው ወጣት ሀና ጉዳይ አሁን ላይ እጅግ አሳዛኝ ምዕራፍ መድረሱ ከተነገረ በኋላ አጀንዳው በተያዘበት ልክና ተጠናክሮ መቀጠሉ ላይ ክፍተቶች ታይተዋል። የሀና አባት በእንባ ሆነው ያሰሙት አዲስ የድምፅ መረጃ የቤተሰቡን ሲቃይና የደላሎችን ጭካኔ ቁልጭ አድርጎ ያሳየ እንደነበረ በወቅቱ ብዙዎች አንስተዋል። የሀና አባት ልጃቸው መሞቷን በውሸት በደላሎች ከተነገራቸው በኋላ የሚከተሉትን ልብ ሰባሪ ቃላት ተናግረዋል። ሌላ ወሬ አልፈልግም፣ እሺ እውነት ከሆነ የልጅን አጽም እንኳ ቢሆን አሳዩኝ በማለት ልጃቸውን በክብር ለመቅበር ያላቸውን የመጨረሻ ምኞት ገልጸዋል። በአካል ሄጄ ቀብሯን ማየት እፈልጋለሁ ያሉት አባቷም ደላሎቹ ስለ ልጃቸው ሁኔታ የሚሰጡት መረጃ እርስ በርሱ የሚጋጭና ቤተሰቡን ለከፋ ሲቃይ የሚዳርግ መሆኑን ገልጸዋል። የሀና አባት እንደሚሉት ደላሎቹ የልጃቸውን አጽም ለማሳየት ቃል ቢገቡም በተደጋጋሚ ቀጠሮ በማጠፍና በማስፈራራት ቤተሰቡን እያሰቃዩ ይገኛሉ። ይህ ድርጊት ደላሎች በሰው ሕይወት ከመነገድ ባለፈ የቤተሰብን ስነ ልቦናዊ ሰላም ለማደፍረስ ምን ያክል እንደሚጨክኑ የሚያሳይ ነው። አርቲስት ቴዲ አፍሮ በመሬማ ሙዚቃው ስለ ሀና የዘፈነው ዘፈን ሀናን ለመሰሉ ያልፍልናል ብለው ለተሰደዱ በሺ የሚቆጠሩ ሀናዎች ያቀነቀነው የመሬማ ዘፈን በሐሩሩ መንደር በሃጋይ በረሃ ማዶ ባብል የመን በሰነአ ከተማ ባያት አምሳያይን በጠራት አትሰማ መሬማ ያ መሬማ ኑሮሽ እንዴት ነው በሰነአ ከተማ መሬማ ባብል 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 የመን ያ መሬማ እያለ ህመሟን ታሞላታል፣ ህመሟን ተረድቶላታል። እውነት ነው። የሀና ጉዳይ የበርካታ ኢትዮጵያውያን ህመም ሆኖ ተመልክተናል። የሀና ጉዳይ ከኢትዮጵያውያንም አልፎ በየመን ዜጎችም እየተጮህላት በርካቶች ድምጽ እየሆኗት እንደነበረ ታይቷል። በምስሉ ላይ የሚታየው ታዋቂ የየመን ቲክታከር ሲሆን ስለ ሀና በጭንቀትና በቁጭት ድምጹን ሲያሰማ ከብዙ ኢትዮጵያውያን ምስጋና ተችሮታል። ቀልብንም ስቦ ነበር። ሀና የታለች በሚል መጠይቅ የጀመረው ይህ ግለሰብ ሀና በሳውዲ አረቢያ ለረጅም ጊዜ ሰርታ ወደ ሀገሯ ለመመለስ በየመን በረሃ አቋርጣ ስትጓዝ በደላሎች እጅ መውደቋንና እጣፈንቷ አለመታወቁ የመኖችን ጭምር እያሳዘነ መሆኑን ገልጿል። ቲክታከሩ ሀና በየመን በረሃ ውስጥ ምን ደረሰባት ለሚለው ጥያቄና ሀና ፍትህ እንድታገኝ ይህ የየመን ዜጋ ይህ ጉዳይ ዝም ሊባል አይገባም በማለት ለየመን ባለስልጣናት ጥብቅ ጥሪ አቅርቧል። ልክ እንደ የመኑ ቲክታከር ሁሉ በርካታ ኢትዮጵያውያንም ተመሳሳይ ጥያቄ እያነሱ ይገኛሉ። የኢትዮጵያ መንግስትና የሚመለከታቸው አካላት በየመን በረሃ የሚሰቃዩ ዜጎች ላይ በተለይ ታግተው በህገወጥ ደላሎች እየተደፈሩ ያሉና ወልደው የሚሰቃዩ ሴቶች ፍትህ እንዲያገኙና የሀና እውነት እንዲወጣ በየማህበራዊ ሚዲያው ግፊት በማድረግ ድምጽ እየሆኑ ይገኛሉ። ሌሎችም ዘመቻውን እንዲቀላቀሉ ጥሪ በማድረግ የበኩላቸውን ሲወጡ ከርመዋል። ጉዳዩ እጅግ ተካሮ አጋጭ የተባሉትንም ግለሰቦች የማህበራዊ ሚዲያ ተጠቃሚዎች ፎቶዎቻቸውን እየለጠፉ ታይተዋል። በተለይ በየመን በረሃ ሴቶችን እያሰቃዩ የሚገኙ ኢትዮጵያውያን መሆናቸው የብዙዎችን ልብ ሰብሯል። መንግስትና ኤምባሲው የሀና አባት ላቀረቡት ጥያቄ ምላሽ እንዲያገኙና የልጃቸው ዕጣ ፈንታ በህጋዊ መንገድ እንዲጣራ
ግፊት እንዲያደርጉ እየተጠየቀ ነበር። በንጹሃን ዜጎች ሕይወትና በቤተሰብ ስሜት ላይ የሚቀልዱ ህገወጥ አዘዋዋሪዎች በአፋጣኝ ተለይተው ለህግ እንዲቀርቡ ዘመቻዎች ከፍ ብለው እየተሰሙ ነበር። ይሁን እንጂ ታዋቂ ሰዎችም ሆነ የህዝብ ሚዲያዎች የሚመለከታቸው አካላት ለጉዳዩ ትኩረት አለመስጠታቸው ብዙዎችን ያሳዘነ ነበርም። የአንድ ሰው ሕይወት ለመታደግ ከፍተኛ ተጋድሎ የሚያደርጉ አገራት ባሉበትና ምሳሌ አድርገን በምናነሳበት በዚህ ጊዜ ለዜጎቻችን የምንሰጠው ትኩረት አሳዛኝ ደረጃ ላይ ነው በሚል ብዙዎች ለሰው የምንሰጠው ዋጋ አናሳ መሆኑን በሐዘን እየገለጹ ተስተውለዋል። ለመሆኑ መሬማ ማናት? መሬማ በሰንዓ፣ በዱባይ፣ በቤሩትና በሪያድ ጎዳናዎች ላይ የምናገኛት እህታችን ነች። ቴዲ በአያት አምሳያዬን ብጠራት አትሰማ ሲል የእህቶቻችንን መንፈሳዊ ስብራት ይነግረናል። ሰውነቷ አረብ ሀገር ቢሆንም ልቧ ግን በሀገር ናፍቆት፣ በቤተሰብ ትዝታና ነገ ምን ይውጠኝ ይሆን በሚል ስጋት ደንቁሯል። ለጠራት ወገኗ መልስ መስጠት እስኪያቅታት ድረስ በትካዜ ባህር ውስጥ ሰጥማለች በማለት ጋዜጠኛ ነብዩ ሲራክ ከቴዲ መሬማ ሙዚቃ ተነስቶ ጽፏል። ገጣሚው የመንን ወይም ባብል የመን መነሻ አድርጎ እስከ ሊባኖስና ሳውዲ ድረስ ዘርዝሯቸዋል። ይህ የሚያሳየው ህመሙ የአንድ አካባቢ ብቻ ሳይሆን የጠቅላላው የጥቁር ህዝብና የኢትዮጵያውያን ህመም መሆኑን ነው። እህትና ወንድሞቹን በየበረሃው ሲያይ ልቡ እንደሚታመም ሲገልጽ ቴዲ የጥበብ ሰው ብቻ ሳይሆን የህዝብ የልብ ትርታ መሆኑን በድጋሜ አረጋግጧል ሲል ጋዜጠኛው ጽሑፉን አጠናክሯል። ሊብናን፣ ቤሩት፣ ኳታር፣ ባህሬን፣ ሳውዲ፣ ዱባይ እንደሚያሳዝነው ልቤ እህት ወንድሜን ሳይ በአያት አምሳያዬን ብጠራት አትሰማ መሬማ ያ መሬማ በማለት ነበር አርቲስቱ ለእህት ለወንድሞቹ ችግራቸውን፣ ልፋትና ስቃይ መከራቸውን በሙዚቃ ስራው መታሰቢያ እንዲሆን አድርጎ ያቀረበው። የሃናና የሌሎች ሃናዎችን የኛን ምስኪን ወገኖች መልካም ዜና ለመስማት እንጓጓለን። የእህቶቻችን ስቃይና እንግልት፣ ለቅሶና ሞት እንዲቆም እንመኛለን። ዛሬም ፍትህ ለሃና እንላለን። የሃና ጉዳይ እልባት እስኪያገኝ ድረስ እንዲሰራ የአንድ ሰሞን የሚዲያ ፍጆታ ብቻ ሆኖ እንዳይቀር የብዙዎች ጥያቄ ነው። ፍትህ ለሃና፣ ፍትህ በየመን በረሃ የጭካኔ ጥግ ለተፈጸመባቸውና በመከራ ላሉ ሌሎች ሃናዎች ሁሉም። ሃና የት ናት? ለምን የሃናና የሺሃናዎች አጀንዳ ቀዘቀዘ? ዛሬም የብዙዎች ጥያቄ ነው። ልክ እንደ ሃናና ሌሎች እህቶቻችን ሁሉ በሳውዲ አረቢያ ከ200 በላይ ኢትዮጵያውያን ወጣቶች ሞት እንደተፈረደባቸው መነገሩ ብዙዎችን አስደንግጧል። ከ200 በላይ ኢትዮጵያውያን ወጣቶች ሞት ተፈርዶባቸዋል መባሉ የተሰማው በቅርቡ ነው። በሳውዲ አረቢያ በካሚስ ሙሻይት እስር ቤት የሚገኙ ከ200 በላይ ኢትዮጵያውያን ወጣቶች ያለምንም በቂ የህግ ውክልና የጅምላ የሞት ፍርድ እንደተፈረደባቸው ተነግሯል። ወጣቶቹ በአደንዛዥ ዕፅ ዝውውር ወንጀል ተከሰው ለሞት መቃረባቸውን የተገለጸ ሲሆን መንግስት ከሳውዲ ባለስልጣናትና ከዓለም አቀፍ የሰብአዊ መብት ተሟጋቾች ጋር በመነጋገር ግድያው በአስቸኳይ እንዲቆም ዲፕሎማሲያዊ ጥረት እንዲያደርግ እየተጠየቀ ይገኛል። በተለይም ብሎክ 5 በሚባለው ክፍል ውስጥ የሚገኙ 64 እስረኞች በማንኛውም ሰዓት ሊገደሉ የሚችሉበት ስጋት ላይ መሆናቸውንና ቀሪዎቹ 150 እስረኞችም በተመሳሳይ ሁኔታ ላይ እንደሚገኙ ተጠቁሟል። የፌዴራል መንግስቱ ዝምታን ከመረጠ የሀገር ውርደት ተደርጎ የሚወሰድ ስለሆነ የውጭ ጉዳይ ሚኒስቴር እስረኞቹ የቅጣት ቅነሳ እንዲያገኙ፣ ምህረት እንዲደረግላቸው ወይም ወደ ሀገራቸው ተመልሰው የቀረውን ቅጣት እንዲጨርሱ ግፊት እንዲያደርግ እየተጠየቀ ነው። አብዛኞቹ ወጣቶች በስራ ፍለጋ በህገ ወጥ መንገድ የተሰደዱና ህጋዊ የመኖሪያ ፈቃድም ሆነ የህግ ከለላ የሌላቸው በመሆናቸው ለከፋ እንግልትና ኢሰብአዊ አያያዝ መጋለጣቸው ተገልጿል። ችግሩን በዘላቂነት ለመፍታት በሀገር ውስጥ የስራ እድሎችን የመፍጠር ስራ እየተሰራ መሆኑን መረጃዎች እየጠቆሙ የሚገኝ ቢሆንም አሁን ላለው አስከፊ አደጋ ግን አፋጣኝ ዲፕሎማሲያዊ መፍትሄ እንደሚያስፈልግ አጽንኦት ተሰጥቷል። ይህ አሳሳቢ ዜና የወጣው በሳውዲ አረቢያ የሚገኙ እስር ቤቶች ውስጥ የሚገኙ ኢትዮጵያውያን ላይ የሚፈጸመው ግፍና በየመን ድንበር አካባቢ በስደተኞች ላይ የሚደረገው ግድያ በዓለም አቀፍ ደረጃ ከፍተኛ ትኩረት ባገኘበት ወቅት ነው። በተለያዩ ጊዜያት የወጡ የሰብአዊ መብት ሪፖርቶች እንደሚያሳዩት ኢትዮጵያውያን እስረኞች በተጨናነቁ ክፍሎች ውስጥ ያለበቂ ምግብና ሕክምና የሚሰቃዩ ከመሆኑም በላይ አስገዳጅ በሆነ መንገድ በጭካኔ እንዲናዘዙ እንደሚደረጉ ተጠቁሟል። ይህ ጉዳይ በሁለቱ ሀገራት ግንኙነት ላይ ጥላ የሚያጠላ ድርጊት መሆኑን በመጥቀስ የዜጎችን ደህንነትና የሀገርን ክብር ለማስጠበቅ የሚመለከተው አካል ሁሉ ርብርብ እንዲያደርግ ጥሪ ቀርቧል። እንግዲህ ቴዲ አፍሮ የሚሰቃዩ ወጣቶችን በእስር ቤትና በበረሃ የከፋ ዋጋ የሚከፍሉና ለከፈሉ ወጣቶች መታሰቢያ ይሆን ዘንድ በመሬማ የሙዚቃ ስራው የመን
ሳውዲ አረቢያ፣ ኳታርና ባህሬን ዘልቆ ገብቶ በስደቱ ዓለም ያሉ ምስኪን ወገኖችን አስቧል። ከአረቡ የዓለማችን ክፍል በርካታ ወጣቶች ስራውን አልቅሰውበታል። ለአርቲስቱም ምስጋናቸውን አቅርበዋል። ለሃናና ለጓደኞቿ በእስርም ለሚሰቃዩ ኢትዮጵያውያን የሞት ቀናቸውን ለሚጠባበቁ ወጣቶች ልንደርስላቸው ያስፈልጋል። ጉዳዩን የአንድ ጀንበር አጀንዳ ከማድረግ ወጥተን መፍትሄ እስኪገኝ ድረስ ድምፅ ልንሆናቸው ይገባል የአቤል ሚዲያ መልእክት ነው። ድምፅ ልንሆናቸው ይገባል የአቤል ሚዲያ መልእክት ነው። በሌሎች መረጃዎች እንመለሳለን። አብራችሁን ስለቆያችሁ እናመሰግናለን።